ይቺ ምላስ መንፈሳዊ ችግር ብቻ ሳይሆን ስጋዊ ችግር መኖሩንም የምታሳይ ነገር ነች። አንዳንድ ጊዜ ደግሞ በንግግር ውስጥ ስትሄዱ አንዳንድ ሰው ሲያወራ ሳይኮሎጂስቶች ቁጭ ብለው አይተው የዚህ ልጅ ችግር አስተዳደጉ ላይ ችግር ሳይኖር አይቀርም። የት ነው ያደገው? ቸርች የት ነው? ምን አይነት ሰው ጋር ነው ያደገው? ከምን አይነት ነገር አጠገብ ነው ይሄ ሰው የእድሜውን የጨረሰው? በንግግራችን ራሳችንን እንገልጣለን። ይሄን ሁሉ ትገልጣለች ምላስ። ንግግር እኮ የአንድ ሰው እኮ አሁን እኔ ከቀደም ጀምሮ እዚህ ሳወራ ባላወራ አሁን እኔን ልታውቁ ትችላላችሁ። አንዳንድ ድርጊት ካልተረጎማችሁ በስተቀር ካልተናገርኩ በምን ታውቃላችሁ? በምንም አታውቅም። አፍ ሲከፈት ነው ጭንቅላት የሚታየው። አፍ ሲከፈት ነው የሰውየው ውስጥ የሚበረበረው። ዝም ካለስ እኛን ገላጭ ነው። እንደውም ምን ይላል ምዕራፍ 3 ላይ ከናንተ ጥበበኛ የሆነ ማንም ቢኖር በመልካም አኗኗር ራሱን ምን ያርግ ይግለጥ ብሎ ከማለቱ ቀደም ብሎ ደግሞ ምላስን በመግራት ምላስ አመፀኛ ዓለም ሆናለች፣ ወላዋይ ክፋት ሆናለች፣ አንደበት እሳት ነች። አንዳንድ ሰው ምን ይላል? እኔ እውነት ልቤ ላይ ምንም የለም፣ በእውነት ነው ምን ልቤ ላይ ምንም ጌታ ያውቃል፣ እውነቴን ነው አፌ ነው እንጂ ምንም ልቤ ላይ እውነቴን ጌታ ያውቃል፣ እውነቴን እኔ ምንም ልቤ ላይ። ይሄ ቋንቋ ግልጽ ነው፣ ግልጽ ነው ወገኖቼ። እኔ አሁን ይሄን ነገር እንደ በርሜል ብትወስዱ በርሜሉ በጁስ በማንጎ ጁስ የተሞላ ቢሆን እና አንድ ሰው መጥቶ በርሜሉን በብረት ቷ አርጎ ቢመታና ቢፈነዳ ትንሽ መርዝ ቢወጣ ይሄ በርሜል የተሞላው በምንድን ነው? በጁስ ነው በመርዝ ነው? ጁስ የፈለገ ቢደበደብ ከውስጡ መርዝ ይወጣል? እኔ ውስጤ እውነቴን ነው ማለት ውስጤ ምንም እውነት ነው ውስጥ ጌታ ኢየሱስ ደግሞ አፍ የሚያወራው ልብ ሞልቶ ከተረፈው ነው ኢየሱስ ነው ያለው። ከሞላው ነው የሚወጣው። ምን ማለት ነው? አንደበት ልብን ታሳያለች። በልብ የሞላ ምን እንደሆነ ታሳያለች ነው በግልጽ ጌታ ኢየሱስ ክርስቶስ ሊለን የሚፈልገው እውነት እሱ ነው። ስለዚህ አንደበታችንን ኮንትሮል ማድረግ መቻል ለእግዚአብሔር ቃል የመታዘዛችን አንዱ መገለጫ ነው። ሁለተኛው በምን ይታወቃል? አንድ ሰው ለእግዚአብሔር ቃል ታዛዥ መሆኑ በምን ይታወቃል? ለሌሎች በመከራ ውስጥ ላሉ፣ በችግር ውስጥ ላሉ፣ ወላጅ ለሌላቸው፣ እናት አባት ለሞተባቸው፣ ለባልቴቶች ኒዲ ፒፕልስ የሚባሉ በብዙ ጉዳት በብዙ የእኛን እርዳታ በሚፈልጉ ሰዎችና በእግዚአብሔር ቃል እውነት መካከል በህይወታችን ፍቺ ቅድም ቄስም ይሄን ነገር ሲናገር ነበር። ርብቃ ለግመል ሳይቀር ውሃ ታጠጣ ነበር። ደግነት፣ መልካምነት፣ በጎነት በህይወታችን መታየት አለበት። ቁጥር 26 እንዲህ ይላል፣ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ። ግራ ቀኝ ብናይ እኮ መከረኞች አሉ፣ መጠየቅ የሚገባቸው አሉ። እሁድ አምልኮ በጋራ ከምናመልከው አምልኮ ጋር በማይተናነስ ሁኔታ እግዚአብሔር አምላካችን ነውር የለበትም ብሎ በአክብሮት የሚቀበለው አምልኮ በመከራ ውስጥ ያሉትን ሰዎች መጠየቅ ከኛ ይጠበቃል። ሶስተኛውን እዛው ምን ይላል? በዓለም ከሚገኝ እድፍ ሰውነትን መጠበቅ ቅድስና ነው። ቅድስና በወደቀ ዓለም ላይ የኛ ልዩ መሆን ከእውነቱ ካልተፋታ እግዚአብሔርን ቃል የምንታዘዝ መሆናችን በዚህ ዓለም ቆሻሻ አለመበከል ብዙ እድፍ አለ። ህይወትን የሚያሳድፍ፣ አገልግሎትን የሚያሳድፍ፣ ኑሮን የሚያሳድፍ፣ ትዳርን የሚያሳድፍ ከዛ እድፍ ራስን መጠበቅ መቻል ነው ለእውነቱ ምላሽ መስጠት ማለት።
በሌሎች መከራ ውስጥ በሌሎች ጫማ ውስጥ እግራችንን ማጥለቅ ነው እውነተኛ አምልኮ። አንደበትን መቆጣጠር ነው፣ ልብን አለማሳት ነው። ህይወታችን የሚመዘነው እውነትን በማወቃችን ልክ አይደለም፣ በኖርነው መጠን ነው። እውነተኛ መንፈሳዊ ህይወት የሚለካው ባወቅነው ልክ አይደለም፣ በታዘዝነው ልክ ነው፣ በኖርነው ልክ ነው። ወገኖቼ ይሄንን ቻሌንጅ በራሴም በእናንተም ፊት በእግዚአብሔር ቃል ላይ ተመስርቼ አቀርባለሁ። በመናውቀውና በመናደርገው መካከል ፍቺ እንኳን ባይኖር ጥል የለም፣ ግጭት የለም። ይሄ ግጭትና ይሄ አምባጓሮ፣ ይሄ አለመመሳሰል፣ ይሄ ርቀት ሄዶ ወደ ፍቺ እንዳያደርስ ወደ ከፋ የህይወት ውድቀት ውስጥ ሳንገባ ዛሬ ህይወታችንን ወገኖች መፈተሽ አለብን፣ ማየት አለብን። አትሳቱ፣ ራሳችሁን አታስቱ። ብርማና ወርቅማ ቃል ከአፍ መጥፋት ቀላል ነው። ብርማ ህይወት መኖር፣ ወርቃማ ህይወት መኖር ግን የመናገርን ያህል ቀላል አይደለም። ዞር በሉ እስቲ መከረኞች የሉ፣ ቆም ብላችሁ ራሳችሁን እዩ። አንደበታችሁ ልክ ነው? ልባችሁ ልክ ነው? በዙሪያው ያለው ዓለም ህይወታችንን የሚያቆሽሽበት ነገር የለም? በእነዚህ ጥንቃቄ በማድረግ ጥሉን ሳይሆን መለያየቱን ሳይሆን ስምም ሆነው ተጋብተው የእግዚአብሔር እውነተኛ አምልኮና አገልግሎት በህይወታችን ታይቶ